የእናታችን የቅድስት ድንግል ማርያም ታላቅ ቃል ኪዳን የተሰጠው የልመናና የምስጋና ጸሎት። መጽሐፈ አርጋኖን። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ መላእክትን ለፈጠረ በኪሩቤል ላይ ለሚቀመጥ እናቱ ለምኝልን። ከሚያሰጥም ባህር ማዕበልም ሞገድ ከከበደ ዓለም ህልፈት ጥፋት በጸሎትሽ አድኝኝ። አምላክን የወለድሽ ድንግል ሆይ በላይ ያደረውን የኃጢአቴን ሽታ ርቂው። በጸሎትሽም መዓዛ እንደ ኪሩቤል ዕጣን ሽታ እንደ ሱራፌልም ጽንሐ ጸሎቴ ያማረ የተወደደ እግዚአብሔርም የተቀበለው ይሁን። ምስጋናን የተመላሽ ድንግል ሆይ እንዳልወድቅ ከመሰናከል አድኝኝ። ደግፊኝ። ጥልቅቅ የሚያደርግ አእምሮ የሚያሰጥም ወይም መጠጥን እንደጠጣ ልቤ ዕውቀት ጠጥቷልና። ሕጉን ትእዛዙን ለመጠበቅ እያሰብሁ ሌሊቱን ሁሉ ደክማለሁ። ጥቂትም ቆይቶ አነዋወር የሚለውጥ ሐሳብ ይመጣብኛል። የዚህን ዓለም ማሰሪያ ከኔ ቁረጩ። ሰውነቴ በእርሱ ገመድ ተይዟልና ለእርሱም ከመገዛት ነጻ አድርጊኝ። ጸጋ ክብርን የተመላሽ ድንግል ሆይ ከመግፋት ከመገፋት አድኝኝ። ቅድስናን የተመላሽ ድንግል ሆይ ከመበደል ከመበደልም አድኝኝ። ከደም አፍሳሽ አድኝኝ። እኔም ደግሞ የሌላውን ደም ከማፍሰስ ሰውሪኝ። የተድላ መፍሰሻ ድንግል ሆይ ከሽንገላ አድኝኝ። ከሸንጋይም ደግሞ ሰውሪኝ። የምስጋና መፍሰሻ ድንግል ሆይ ከሽሙጥ ከስድብ ከሚያሽሟጥጥና ከሚሰድብ ደግሞ ሰውሪኝ። የባለጸግነት የክብር መፍሰሻ ድንግል ሆይ ሰውን ከሰው ከማጣላት አድኝኝ። ሰውን ከሰው ከሚያጣላ ሐሰተኛ ደግሞ ሰውሪኝ። የሕይወት መድኃኒት ምንጭ ሆይ ከቂምና ከቅናት አድኝኝ። ከቂመኛ ከቀናተኛ ደግሞ አድኝኝ። የፈውስ መግጃ የበረከት አዘቅት ድንግል ሆይ ከጸብ ከክርክር አድኝኝ። ከሚጣላና ከሚከራከር አድኝኝ። እሳት የሚለብሱ ኪሩቤልና ሱራፌል በመብረቅና ክንፍ የሚጋርዱሽ የንጉሠ ነገሥት ማደሪያ የምትሆን የብርሃን ድንኳን ሆይ በሕይወት መድኃኒት ጋሻ ጋርጅኝ። ከአጋንንት ፍላጻ እንድንድን ይቅርባይ በሆነ ልጅሽን መጋረጃ ሸፍኝኝ። ሰውን ከሰው ማጣላት ከተመላ እንድሰወር አጥሯ ቀጥሯ የማይፈርስ መሰረቷ የማይናወጽ ለዘላለም ጸንታ የምትኖር አዳራሽ ሆይ የመሃይምናን መኖሪያ ወደሚሆን እድል ፈንታዬ ጽዋ ተርታዬ ገነት መንግሥተ ሰማያትን አድርግልኝ። ድንግልና አበባን በቅድስና የበረከት ፍሬን ያፈራች የወይን ቦታ ሆይ ንስሐ ፍሬን እንዳፈራ ንጹሑንም መሥዋዕት እጅ መንሻ አድርጌ ለልጅሽ እንዳቀርብ አስደርጊኝ። ለበጎ ሥራም የዋህ ልቦና ትሑት ስብዕና ስጭኝ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል ሆይ የመለኮት አንድነት ሦስትነት ወዳለበት የምህረት ምንጭ ወደሚቀዳበት ጸሎቴን አሳርይልኝ። ጽዋ ተርታዬን እድል ፈንታዬን ይቅር መባል አድርጊልኝ። ነገር ግን በፍርድ አይደለም በአንቺ በረከት በማሸነፍ ነው እንጂ። የልዑል እግዚአብሔር የበኩር ልጁ የጌትነቱ መሳሪያ የብርሃን መጋረጃ ድንግል ሆይ ከክፉ ዕለት ከጥፋት ሰዓት በቀን ከሚወረወር ጦር በጨለማም ሌሊት ከሚመላለስ ነገር ሰውሪኝ። ከአውሎ ነፋስ የተነሳ ምእመናንን የምታሻግር የመድኃኒት ድልድይ የድህነት መርከብ ሆይ ከኃጢአት ማዕበል ሞገድ አሻግሪኝ። መርከብ ሰውነቴን እንዳያናውጸው የንጹሐን ደናግል የመመኪያቸው ንጽሕት ድንግል ሆይ ከኃጢአት ርኩሰት ከማመንዘርም መተዳደፍ ንጹሕ አድርጊኝ። የቅዱሳን ሁሉ መመኪያ ቅድስት ድንግል ማርያም ሆይ በልጅሽ ደም ንጹሕ አድርጊኝ። በባህሪ ልጅሽ ከጎኑ ፈሳሽ የጸዳው አድርጊኝ። ደስ ያላቸው የምእመናን ሁሉ መመኪያቸው ፍስሕት ድንግል ሆይ ለዘላለም በማያልቀው በልጅሽ ደስታ ደስ አሰኝኝ።
ስለ ርኩሰት የሰርግ ቤት የመንፈስ ቅዱስ ሙሽራ የመለኮት ዙፋን ድንግል ሆይ ልቦናዬን ከምታረክሰው ነፍሴንም ከምትጠብሳት ከስጋ ፈቃድ ንጹሕ አድርጊኝ። እንደ ባህር ከጠለቀው እርኩስ ሳቅ ጨዋታ ከክፉም ከሴሰኝነት ማዕበል ሞገድ የምታሻግር የወርቅ መሰላል ድንግል ሆይ ከዕዳ በደል ረግረግ አሻግሪኝ። ኖህ ከማየ አይህ ረግረግ የዳነባት መርከብ ድንግል ሆይ የሰው ሁሉ ልጆች ከሚመጣው መቅሰፍት ረግረግ አውጭኝ። በኃጢአት እንደኔ ረከሰ ሰው የለምና በጎ ስራዬም ሁሉ እንደ ግዳጅ ወርቅ ነው። ርኩሰቴ ከደም ሕርስ ሁሉ እጽፍ ድርብ እንደሚሆን የወለደች ሴት ርኩሰት ሆና እንደምትሰነብት እንደ ሰባቱ ቀን ርኩሰት ያለ ነው። ለመንጻት ማንን እጠራለሁ? ቁስሌንስ ለመፈወስ ወደኔ ወደ ማን እጮኻለሁ? የኃጥአን ዕዳ በደላቸው ንጹሕ መሆንና የቁስለኞች ቁስላቸው መፈወሻ ከምትሆን ካንቺ ሌላ ከልጅሽ ሌላ ባለ መድኃኒት አልሻም። ከጸሎትሽም ረዳትነት በቀር ደግሞ ኃጢአቴን የሚያስተሰሪ አልፈልግም። ንጽሕት ሆይ ከርኩሰቴ ከዕዳ ከበደሌ ሁሉ ንጹሕ አድርጊኝ። ከሥጋ ከነፍስ ቁስሌም ፈውሽኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የደናግል መመኪያ የቅዱሳን ሁሉ የመመረጣቸው አክሊል ኃጢአቴን እንደ ነጭ ሐር ግምጃ ንጹሕ አድርጊው። ዕዳ በደሌንም እንደ በረድ ነጭ አድርጊው። ጸሎቴም ወደ ልጅሽ ቤት ትግባ። በልጅሽም በወዳጅሽም ጆሮ የተሰማች እርሷንም የተቀበላት ትሆን ዘንድ በአንቺ ፊት እማልላለሁ። ከልጅሽ ዘንድ ለኃጢአቴ ስርየት እሻለሁ። በየሰዓቱም በየጊዜውም ለማኅፀንሽ ፍሬ ይቅርታ መምጣት ደጅ ጠናለሁ። ለልጅሽም እንደ በደሌ ቢቀበለኝ እንደ ሥራዬ ቢከፍለኝ አንዲት ሰዓት ለመቆም የተገባው ባልሆንኩ ነበር። ነገር ግን የጸሎትሽ ረዳትነት የልጅሽ ይቅርታው በየዕለቱ በየዘመኑ ሁሉ ይከራከርልኛል። ስለዚህ አልፈራም። ምንም ምድር ብትናወጽ ተራሮች በምድር ላይ ቢናወጹ ለጦርነትም በመሳሪያ ለተሰለፈ ከአርበኛ ሰው ግርማ የተነሳ አልደነግጥም። በኃይል ከሚጮኽ አንበሳም ግርማ ደግሞ አልፈራም። ልዩ በሆነ ችሎታ አናብስትን ባስገዛ በዳንኤል አምላክ አምኛለሁና በሚነደው የእሳት ነበልባል ፊት ከግርማው የተነሳ አልፈራም። እሳቱን እንደ ጠላ ቀዘቀዘው በአናንያ በአዛርያ በሚሳኤል አምላክ አምኛለሁና በጸሎትሽም ተጠግቻለሁና በማይፈርስ በአድማስ ቁጥር መካከል እንደሚኖሩ የሀገር ሰዎች አንቺ ስለኔ ይቅር የምታሰኝ ነሽ። ለኔ ቁስልና ጉስቁልና የይቅርታ መገኛ ነሽ። ስምሽን ስጠራ ልቦናውን እንዳያጸናብኝ አውቄ ለምኜ ወደ ልጅሽ እጄን ዘረጋለሁ። ስምሽን በመጥራት ስለምነው ምሕረቱን አያዘገይብኝም። ይቅርታውን አውቀዋለሁ። ከመዓቱ የራቀ እውነተኛ የባህሪ አምላክ ነውና። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የበረከት ጽዋ የሕይወት መቅጃ ከማይደርቀው ከይቅርታው ምንጭ ፈሰሰው የሕይወት ውሃን ቅጅልኝ። የኃጢአቴ ብዛት ያለ ቁጥር የዕዳ በደሌም ያለ ልክ መጠን ከእርሱ ደግሞ የልጅሽ ምሕረት ይበዛል። እንደ ተጻፈ ለትእዛዝ ይቅርታ ልክ መጠን የለውም ተብሎ። ጸጋ ክብርን የተመላሽ ቅድስት ድንግል ሆይ በጸሎትሽ ረዳትነት አምኜ ሳለሁ የማትሸነፍ ጥሩር እንድለብስ የመለኮትን ሰይፍ እንድታጠቅ አውቃለሁ። እርስ በርሳቸውም ይረዳዳሉ። የኔ ሃይማኖት፣ ያንቺ ጸሎት፣ የልዑል እግዚአብሔር ማዳን፣ ዳግመኛም የኔ መታመን፣ ያንቺ ልመና፣ የልዑል እግዚአብሔር ይቅርታ እርስ በርሳቸው ይረዳዳሉ። እኔ ባንቺ አምኜ ሳለሁ ግዳጄን የማግኘት የተስፋ አንቺ ስለኔ ተክተሽ መለመንሽ እግዚአብሔር ቸል ሳይልና ሳይነቅፍ ግዳጄን መስጠቱ እርስ በርሳቸው ይረዳዳሉ።
እኔ በስምሽ እለምናለሁ፣ አንቺም ስለኔ ትማልጃለሽ። ልጅሽም ስለ አንቺ ልመናዬን ዋጋ ይሰጠኛል። እኔ ለፍቅርሽ ካልተጋው አንቺ እኔን ለማዳን አትተጊም። ልጅሽም እኔን ይቅር ለማለት አይተጋም። እኔ በስምሽ ግዳጅን ሁሉ ማግኘት እመኛለሁ። አንቺ ለኔ አማላጅ ነሽ፣ ልጅሽም ግዳጅን የሚሰጠኝ ነው። እኔ የተጸማሁ ነኝ፣ አንቺ ወርቅ መጥለቂያ ነሽ፣ ልጅሽም የሕይወት ውሃ አዘቅት ነው። የመለኮትን ዕንቁ ለመግዛት እኔ ነጋዴ ነኝ፣ አንቺ ሕይወት መርከብ፣ ልጅሽም የበጎ ነገር ሁሉ ድል በውስጡ ያለበት የትርፍ ሥራ ነው። እኔ ገደሉን ለማለፍ ወደ ብርሃን ስፍራ ለመድረስ የቸኮልኩ ነኝ፣ አንቺ የመድኃኒት ድልድይ፣ ልጅሽም ለተገፉት መጸጊያ፣ የተድላ የደስታ ስፍራ። እኔ የመንፈስ ቅዱስ ሀብት የምፈልግ ድሃ ነኝ፣ አንቺ የክብር ሁሉ መከማቻ፣ ልጅሽም ለባለሟልነትና ለክብር ለማሞገስ የሽልማት ጌጥ። እኔ ለምናለሁ፣ አንቺ ጸሎቴን ታሳርጊያለሽ፣ ልጅሽም ኃጢአቴን ያስተሰርያል፣ የልቤን ግዳጅ ይሰጠኛል። እኔ ቁስለኛ ነኝ፣ አንቺ መድኃኒት ሙዳይ፣ ልጅሽም ባለ መድኃኒት። እኔ ቁስሌ ኃጢአቴ ሸተተ፣ የቅዱሳንንም መዓዛ ሽቶ ያሻተተኝ፣ አንቺ ያማረ የተወደደ ሽቶ ብልቃጥ፣ ልጅሽም ከሽቶ ይልቅ ያማረ የተወደደ የመለኮት ቅቤ። እኔ የታረዝው የብርሃን ልብስ የምሻነኝ፣ አንቺ የሸማኔ ዕቃ ነሽ፣ ልጅሽም የማያልቅ የማያረጅ የሃይማኖት ልብስ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ሁል ጊዜ በአይነ ልቦናዬ እሻለሁ፣ በሐሳቤም በየስፍራውም ሁሉ አገኝሻለሁ። በተኛሁ ጊዜ እኔን ለመጠበቅ የነቃሽ ነሽ፣ ከመኝታዬም ስነቃ እኔን ለማንሳት የተዘጋጀሽ ነሽ። ስቀመጥም እኔን ለመምከር ትደርሻለሽ፣ በቆምኩም ጊዜ በቀኜ ትቆሚያለሽ። በተናገርኩም ጊዜ አንደበቴን ለማጣፈጥ ታከናውኛለሽ። በዝምታዬም ጊዜ ለመጠበቄ ማሞገሻ ነሽ። ሐሴትን ባደረገው ጊዜ ተድላ ደስታ ነሽ። ባዘንሁ በተቆረቆርሁ ጊዜ የሐዘኔ መማፀኛ ነሽ። ባለቀስኩም ጊዜ የለቅሶዬ መተዊያ ነሽ። በዘፈንኩም ጊዜ ለእጄ እንደ መሰንቆ ለጣቶቼ እንደ በገና ነሽ። በተራብኩ ጊዜ ለሆዴ ትመግቢኛለሽ። በተጸማሁ ጊዜ እኔን ለማርካት የሕይወት ውሃን የተመላሽ ነሽ። በተፍገመገምኩም ጊዜ እኔን ለመደገፍ እጅሽን ትዘረጊያለሽ። በወደቅኩም ጊዜ እጅሽን ዘርግተሽ ታነሽኛለሽ። ተባትሆም በያዝኩ ጊዜ እኔን ለመጎብኘት አታቋርጭም። በማኅበር መካከል ወደ እኔ ትደርሻለሽ። በደከምኩም ጊዜ ድካሜን ታበረቻለሽ። በታመምኩም ጊዜ ሥጋዬን ከሞት ታድኛለሽ። በተቸገርኩም ጊዜ ከችግሬ ታድኝኛለሽ። በተጨነቅኩም ጊዜ ጭንቀቴን ታርቂያለሽ። በቆሰልኩ ጊዜ ቁስሌን ታስጠግኝልኛለሽ። በርኩሰቴ ጊዜ ንጹሕ ታደርጊኛለሽ። በበደልኩም ጊዜ ኃጢአቴን ታቃልልያለሽ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺን የማላስብበት ጊዜ የለም፣ የማላይሽ ጊዜ የለም። በአይነ ልቦናዬ የማልመለከትሽ ጊዜ የለም። ፍቅርሽም በልቤ እንደተጻፈ እንዲሁ ደግሞ ፍቅሬ በልብሽ ይጻፍ። በአንቺ ዘንድ እየበዛ እየበዛ እጥፍ ድርብ ይሁን። የመለኮት ማደሪያ ድንግል ሆይ የመንፈስ ቅዱስ ታቦት የተመሰገነውን የድንግልናሽን ነገር ምን እናገራለሁ? ምን አወራለሁ? የአርያም እህት የምትሆኚ ሁለተኛ ሰማይ ድንግል ሆይ ስለ ቅድስናሽ ኃይል ምን እላለሁ? ምን እናገራለሁ? ክብርሽን ገናናነትሽን ከማሰብ የተነሳ ልቦናዬ ልምሾ ሆኗልና የድንግልናሽ ምስጋና ከመናገር የተነሳ አንደበት የደከመ ፍቅርሽን ክብርሽን ለመናገር እሺ በጎ ያሰኛል።
አንደበቴ ግን ይደክማል። ውዳሴሽንም ለመናገር ነፍሴ በጭንቅ ትተጋለች። ሥጋዬ ግን ይደክማል፣ የሥጋዬ ባህሪ ደካማ ነውና ግብሩም ስንፍና ነው። ለሚጋደሉ ሁሉ አክሊላቸው ደናግል ሆይ የመሃይምናን የሃይማኖት ቀጸላ፣ የቅዱሳን ሽልማት፣ የነቢያት ልጃቸው፣ የሐዋርያት እናታቸው፣ የሰማዕታት መመኪያቸው፣ የደናግል የመነኮሳት ጌጣቸው፣ የዓለም ሁሉ ክብር ድንግል ሆይ ለክብርሽ ለገናናነትሽ እንደምን ያለ ምስጋና፣ እንዴትስ ያለ መገዛት ይገባል! እንደምን ያለ ውዳሴ፣ እንዴትስ ያለ ልዕልና ይገባል! የሁለተኛው አዳም ማደሪያ ነባቢት ገነት ድንግል ሆይ ከገብርኤል ጋር እንደ ገብርኤል አመሰግንሻለሁ። እንዲህ ስል ጸጋ ክብርን የተመላሽ ሆይ ደስ ይበልሽ፣ ደስታ ይገባሻል። ከልዑል እግዚአብሔር ዘንድ ባለሟልነትን አግኝተሻልና። በአዳራሽ ድንኳንም የምትኖሪ የሕግ ታቦት ሆይ ደስ ይበልሽ። የሕይወት ውሃ መቅጃ የክብር አዘቅት ሆይ ደስ ይበልሽ። በንጉሡ በቀኝ የምትቀመጥ ንግሥት ሆይ ደስ ይበልሽ። በወርቅ ልብስ የተሸለመች ያጌጠች ሙሽራ ሆይ ደስ ይበልሽ። ያለ ዘር ያለ ሩካቤ የወለድሽ እናት ሆይ ደስታ ይገባሻል። የታላቁ ንጉሥ ማደሪያ አዳራሽ ሆይ ደስ ይበልሽ። ከአውሎ ነፋስ የተነሳ የማትታወክ በሥላሴ ቀዛፊነት ምእመናንን የምታሻግር መርከብ ሆይ ደስታ ይገባሻል። የበረከት ፍሬን የምታፈራ ከእርሷም የምስጋና ፍሬ የተገኘባት የወይን ሐረግ ሆይ ደስ ይበልሽ። የመለኮት የዕንቁ ባሕሪ ሳጥን የሃይማኖት ሙዳይ ሽቶ ደስ ይበልሽ። የሊቀ ካህናት ማደሪያ የብርሃን ድንኳን ደስ ይበልሽ። ከይሁዳ ቤት የተገኘች የመንግሥቱ ሽቶ ብልቃጥ፣ ከሌዊ ቤት የበቀለች የክህነት ቀንድ፣ በእስራኤል የመድኃኒት ቀንድ ሆይ ደስ ይበልሽ። በአምላካዊ ምስጢር ደም የተረጨች፣ በወርቅ ፈትል የተዘረጋች ንጽሕት ሰፊ መጋረጃ ሆይ ደስታ ይገባሻል። ጎኖቿ በወርቅ ቁጽልጽል፣ ክንፎቿ በብር የተሰሩ ርግብ ሆይ ደስ ይበልሽ። የቅዱሳን ምግብ የሚሆን የቁርባኑ እንጀራ የተጨመረባት የወርቅ መሰው ሆይ ደስ ይበልሽ። ምስጢሩን ወይን የምትሸከም የወርቅ ጽዋ ሆይ ደስ ይበልሽ። የልዑል እግዚአብሔር ነዋየ ቅድሳት የተሸከምሽ መሰዊያ ሆይ ደስታ ይገባሻል። በልዑል እግዚአብሔር ፊት የተወደደውን በጎውን መዓዛ የተሸከምሽ የወርቅ ማዕድ ሆይ ደስ ይበልሽ። የመለኮት ፍም የተሸከምሽ የወርቅ ማዕጠንት ሆይ ደስታ ይገባሻል። እውነተኛ ፀሐይን ያስገኘሽ ሰማይ ሆይ ደስ ይበልሽ። ሁሉን የተሸከምሽ የአሚናዳብ ሰረገላ ሆይ ደስ ይበልሽ። ለእግዚአብሔር ያማረ የተመረጠ የተወደደ የምስጢር ሥርዓት የሚሰራባት የወርቅ ጠረጴዛ ሆይ ደስ ይበልሽ። የምህረት ዝናብን የምትሸከም ቀሊል ደመና ነፍሴ ለተዋሃደው ፍጥረት ሁሉ ምግብ የሚሆነውን የመሥዋዕት ስንዴ የምታፈራ ንጽሕት እርሻ ሆይ ደስ ይበልሽ። የሕይወት ውሃ የምታመነጭ የክብር አዘቅት ሆይ ደስ ይበልሽ። የሚያስፈራውን የእሳቱን ነበልባል የተሸከምሽ ዕፀ ጳጦስ ሆይ የደመናት ዝናብ ያላጠጧት የኢሳይያስ የተጠማች ምድር ሆይ ደስ ይበልሽ። ነውር ነቀፋ የሌለብሽ ንጽሕት ጥጃ ሆይ ወተትና ማር የምታፈስ የእግዚአብሔር ሀገር የምትሆን ሁለተኛ ኢየሩሳሌም ሆይ ደስ ይበልሽ። እስራኤል በተባለ ያዕቆብ አፍ የሰማይ ደጅ የተባለች ቤተል የነቢያት ሀገር ቤተልሔም ሆይ የልዑል አምላክ የሥጋዊ ስፍራ መስገጃ መጸለያ ኃጢአት ማስተሰሪያ ደስ ይበልሽ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ሆይ ያላንቺ እንዴት ያለ ፈውስ እንደምን ያለ ይቅርታ ተደረገ። አንቺ ሳትወልጅስ እንደምን ያለ ረዳትነት ተደረገ። አቤል በቃየል ልጅ በግፍ ሞተ፣ ደሙ ለማን አልጠቀመም። የሆድሽ ፍሬ ግን ደሙ አዳምንና ልጆቹን አዳናቸው።
ከአዳም 7ኛ የሚሆን ሄኖክ እግዚአብሔርን አገለለው። ከሞት በፊት ተሰወረ፣ አልተገኘም፣ እግዚአብሔር ሰውሮታልና። ነገር ግን በጽድቁ ለራሱ ዳነ፣ የእርሱን ደግነት ጽድቁም ለሌሎቹ አልጠቀማቸውም። የድንግልናሽ ቡቃያ ግን በቸርነቱ ሞትን በሥጋ ቀመሰ፣ ሙታንንም በሥጋ በመለኮቱ አዳናቸው። ኖህ በእግዚአብሔር ፊት ባለሟልነትን አገኘ። ከሚስቱና ከልጆቹ ጋር ከማየ አይህ ዳነ። ሌሎቹ ግን ከማየ አይህ አልዳኑም። ልጅሽ ግን በመስቀሉ ሕዝቡን አሕዛቡን አዳነ። አብርሃም ለእግዚአብሔር የታመነ ሆኖ ተገኘ። የምድርና የሰማይ ኪዳን ተሰራለት። የብዙዎች ሕዝብ አባት ተባለ። በእርሱም ልጆቹና በሌሎቹ አሕዛብ መካከል መለዮ ሊሆን የግዝረት ምልክት ተሰጠው። እርሱ ለእግዚአብሔር የተመረጠ ሕዝብ ነውና። ይህንን ሁሉ ክብር ተቀብሎ ሳለስ እንኳን ሌላውን ራሱን እንኳን ከሲኦል ለመርዳት አልተቻለም። የባሕሪ ልጅሽ ግን በሞቱ ብዙውን አዳነ። ንጹሕ ይስሐቅ የእግዚአብሔር ወዳጅ ተባለ። አባቱም ለእግዚአብሔር መሥዋዕት አቀረበው። ቤዛውንም ንጹሑን የበግ ጠቦት አወረደለት። ይስሐቅ በበግ ደም ዳነ እንጂ ሌሎችን አላዳነም። ልጅሽ ግን እንደተወደደ በግ ሆኖ በደሙ ፈሳሽነት ዓለምን ሁሉ አዳነ። እስራኤል የተባለ ያዕቆብ ለዓለም ሁሉ ጌታ አስራት ተነሳ። ሕሬ በመባልም ከአሕዛብ መካከል ተለየ። በአምላኩ ስምም ተጠራ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል እግዚአብሔር ተቀምጦባት የእግዚአብሔር መላእክት ወደዚያች መሰላል ሲወጡ ሲወርዱ አየ። ያዕቆብ እንኳን አያት እንጂ ወደዚያች መሰላል ለመውጣት አልተቻለውም። አንቺ ግን ከምድር እስከ ሰማይ ድረስ መውጫ ሆንሽን፣ ባንቺም ወደ እግዚአብሔር የቀረብን ሆንን በጽርሐ አርያም ለመኖር። ሙሴ ከእስራኤል ልጆች ሁሉ ይልቅ ከፍ ከፍ አለ። ከእግዚአብሔር ጋር ፊት ለፊት ተያየ፣ አፍ ላፍም ተነጋገረ። በደመናው አምድ መካከል አለፈ፣ ወደ እሳቱም አምድ መካከል ገባ። በእግዚአብሔር ፊት ቆመ፣ ብርሃኑንም አየ። ራሱንም ለማዳን ሕዝቡንም ከሞት ለማዳን አልተቻለውም። ስላንችና ስለ ልጅሽ ግን ሙሴ የተናገረው ረድኤትና መድኃኒታችን ባንቺ ተደረገ። የእስራኤል ወገኖች ከሰማይ የወረደውን እንጀራ በሉ፣ ውሃም ከደንጊያ ጠጡ። እግዚአብሔርም ከመና ጋረዳቸው፣ እሳት የተዋሃደው የብርሃን አምድ መራቸው። እርሳቸውም ደግሞ ራሳቸውን ከሞት አላዳኑም፣ ከእርሳቸውም ብዙዎች በምድረ በዳ ወደቁ። ልጅሽ ግን ብዙዎችን ከሕዝቡ ወደ እርሱ ማረከ፣ የዘላለም ሕይወትም ከፈላቸው። ታላቁ ሊቀ ካህናት አሮን የእግዚአብሔር አገልጋይ ለአምላኩ ስጦታ ተሰጠ፣ ለፈጣሪው ዕድል ፈንታ ሆነ። ከወንድሞቹ ከሌዋውያን ይልቅ ክብሩ ልዩ ነው። ለደብተራ ኦሪትም ተዘጋጀ፣ በቅዱሳት ልብስ ተሸለመ። በዕንቁ የተሠራ የወርቅ ልብስ አጌጠ፣ የወርቅ አክሊል ተቀዳጀ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር ግን ማደሪያ አንቺ ነሽ። በምድር ላይ የተሰራሽ በሰማይ የተቋጠርሽ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ የተዘረጋሽ ከባህርም እስከ ባህር ከምድር እስከ ምድር ዳርቻ የሰፋሽ ማን ነው? ከአባቶቻችን የምትገዛቸው ሕግ ሳትኖር ከአዳም ጀምሮ እስከ ሙሴ ለእግዚአብሔር ያገለገሉ ከሙሴም እስከ መንገድ ጠራጊው ዮሐንስ ዘመን በኦሪት ሕግ የተገዙ ከኦሪትም ቀንበር በታች የተገዙ ከሲኦል ራሱን ለማዳን የቻለ ክርስቶስ እስኪመጣ ድረስ ልጅሽ ግን በእርሳቸው አርአያ በመጣ ጊዜ የማይጠፋ ሊያደርገው የሚጠፋውን ሥጋ ለበሰ። መጽሐፉን ሁሉ በኃጢአት ብረት ዘግቶተው የሙሴ ኦሪት እንዲህ ትላለችና
በዚህ መጽሐፍ የተጻፈውን የማይሰራ ሁሉ የማይፈጽም የተረገመ ይሁን። ስለዚህ ነገር ነቢያት ሁሉ በሲኦል ደጅ ተዘጉ፣ የኦሪትም ቃል መዝጊያ ሆነባቸው። ልጅሽ ግን ይህንን መቆለፊያውን ሊሰብር በኦሪት ማሰሪያ የታሰረውን ደጅ ሊከፍት መጣ። ዘርም ምክንያት ሳይሆነው ካንቺ ሰው ሆነ፣ ማኅተመ ድንግልናሽን ሳይለውጥ ተወለደ። ወደ ኦሪት ርግማንም ገባ። የኦሪት መርገም ሊሽር በእንጨት ላይ ተሰቀለ። እንዲህ ትላለችና በእንጨት የተሰቀለ ሁሉ ርጉም ነው። ስለዚህም የኦሪት መርገም ተሻረ፣ የኃጢአትም ማሰሪያ ተፈታ። ዳዊት በመዝሙር እንደተናገረ ማሰሪያቸውን ከኛ እንቆርጣለን፣ የሲኦል መዝጊያ ሰበረ፣ መቆለፊያውንም ቀጠቀጠ። በመዝሙር እንደተናገረ እንዲህ ሲል የእግዚአብሔር ምሕረቱን ተናገሩ፣ ጽድቁንም ለሰው ልጆች። የብረቱንም መዝጊያ ሰብሯልና የብረቱንም መቆለፊያ ቀጥቅጧልና። ከነቢያትም ለፍጥረት ሁሉ መድኃኒት ሊሆን የቻለ የለም። ዳዊትም እንዲህ አለ፣ ዓይኖቼን ወደ ተራራ ነሳለሁ፣ መረዳቴ ከወዴት ይምጣ? ዳዊት እንዲህ ማለቱ ከነቢያት ረዳት ሲሻ ነው፣ ከእርሳቸውም ውስጥ ከሲኦል የሚያድነኝ እንዳለ ብሎ። ከእግዚአብሔር ልጅ በቀር የሚያድነው እንደሌለ ባወቀ ጊዜ በትንቢት ጮኸ እንዲህ ሲል መረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው አለ። ክርስቶስም ከዘሮቹ ልጅ በሥጋ እንዲወለድ ባወቀ ጊዜ አሰምቶ ተናገረ። እግዚአብሔርን ዘወትር አየዋለሁ፣ ሁል ጊዜ በፊቴ ነውና፣ እንዳልታወክ በቀኜ ነውና። ስለዚህም ልቦናዬን ደስ አለው፣ አፌም ሐሴትን አደረገ። በተስፋው ደግሞ ሥጋዬ ያደረ፣ ነፍሴን በሲኦል አልተዋትምና። ለጻድቅም ጥፋትን ያይ ዘንድ አትሰጠውም። የእግዚአብሔር ልጆች የቅድስት ቤተ ክርስቲያንም ማኅበር እንግዲህ ይህችን ንጽሕት ሙሽራ የወለዱልንን ኢያቄምንና ሐናንና ድንቃቸው። የማትነቀፍ የእስራኤል ድንግል የተባረከች ፍሬ የተፈራችባት የሩካቤያቸው ንጽሕት ቀን እንደምን ያለች ናት! ከይሁዳ ወገን የምትሆነውን ንጽሕት ርግብ ለመጸነስሽ ለእግዚአብሔር ፈቃድ የሆነው የመገናኘታችን ቀን እንደምን ቅድስት ናት! የንጉሥ አዳራሽ የምትሆን የእርሷ መሠረት የተመሠረተባት ዕለት እንደምን ያለች ደስ ያለች ዕለት ናት! ኑ በሕያው እግዚአብሔር ደስ ይበለን፣ ከባሪያው ከዳዊት ወገን የመድኃኒታችን ቀንድ ላነሳልን ለያዕቆብ አምላክ ይባቤና ቅርብ። በትንቢት መንፈስ ተስፋ እንዳስደረገው እንዲህ ሲል በዚህም ለዳዊት ቀንድ አበቅላለሁ፣ ለመሲሁም መብራት አዘጋጃለሁ። ዳግመኛም በዳዊት መዝሙር እንዲህ አለ፣ እግዚአብሔር ለዳዊት በእውነት ማለ አይጸጸትም፣ በዙፋን ከወድህ ፍሬ ያስቀምጣለሁ ብሏልና። ኢሳይያስ እንዲህ አለ፣ ከእሴይ ሥር በትር ትወጣለች፣ ከግንዱም አበባ ይወጣል፣ በላዩም የእግዚአብሔር መንፈስ ያርፍበታል። ይኸውም ትንቢት በጽዮን የተነገረው፣ በኢየሩሳሌም የተሰበከው፣ በነቢያት አንደበት የተሰማው፣ በሌዋውያን እጅ በዕብራይስጥ ልሳን የተጻፈው ሊፈጸም የክህነት በትር በቀለችልን። የመንግሥትና የኃይል ሕይወትና የመድኃኒት የሃይማኖት ንጽሕና የቅድስና በትር የኃይል የመውኢ በትር በቀለችልን። ከነቢዩ ዳዊት ጋር እናመሰግን ዘንድ እንዲህ ስንል አሕዛብ ሁላችሁ በእጃችሁ አጨብጭቡ፣ በደስታም ቃል ለእግዚአብሔር እልል በሉ፣ ስሙንም አመስግኑ፣ ለጌትነቱ ምስጋና አቅርቡ። የእስራኤል ንጉሥ በእስራኤል ልጅ አደረ፣ የዳዊት አምላክ ከዳዊት ልጅ ሥጋ ለበሰ። የዕብራውያን ጌታ በዕብራውያን ልጅ ማኅፀን ተወሰነ። ለአብርሃምም የዕብራይስጥ ልሳን ያስተማረው ከቀድሞ ያልሰማውን ልሳን እንዲናገር አፉን ጆሮውን የከፈተለት ከዕብራዊት ድንግል ተወለደ። በድንግልና ወተት አደገ። ጥቂት ጥቂት እያላደገ የሕፃናትን ሥርዓት እንዳያጓድል አፉን የሚፈታበት ዘመን እስኪፈጸም ድረስ
ጥቂት እያለ በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል ሆይ መሰንቆ ልቦናዬን ፍቅርሽን አነሳሳው። የትንቢት መንፈስ ሆዴን አወከው፣ ሰውነቴም ከምስጋናሽ መታገስ ተሳናት። ልቦናዬም አንደበቴን ዘበዘበችው፣ ምስጋና የመላውን ክብርሽን እንዲናገር የግድ አለችው። በከንፈሮችም የመንፈስ ቅዱስ ትንፋሽ ተሰማ። የእስራኤል ነቢያት የትንቢት መሰንቆ በመተባበር ዜማ እየመቱ ይጮኻሉ። የልጅሽ ምስጋና ቀንቃኝ ለመስጋና ወደ እርሱ ይጥቀሰኝ። ስለ አንቺም የሚጮሁትን የትንቢት መሰንቆች የመቃኘታቸውን ድምፅ ያስማማለኝ። የሚናገረውን የነጋሪት ድምፅ ይኸውም የመለኮት ወንጌል፣ እርሱ ደግሞ የቃልን ሰው መሆን የባህሪ ልጅሽም ካንቺ መወለዱን ይንገረኝ። ጳውሎስ አዋጅ ነጋሪው እንደተወለደ ይሰብክልኛል እንዲህ ሲል፣ ከሴት ተወለደ፣ በኦሪት የነበሩትን ሊወዳጃቸው ሊያበዛቸውም በአራት ሥራ ሠራ። ዳግመኛ ጌታ መወለዱ ከዳዊት ዘር እንደሆነ ተናገረ እንዲህ ሲል፣ በሮሜ መልእክቱ ጳውሎስ የጌታችን ኢየሱስ ክርስቶስ ባሪያ ሐዋርያውም የተባለ ወንጌልን ለማስተማር የተለየ ስለተወለደው ልጁ በሥጋ ከዳዊት ዘር ስለመጣው አስቀድሞ በነቢያት ተስፋ ያስደረገውን በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከነቢያት ማኅበር ሁሉ ጋር ወደ እኔ ነይ። ከአንደበታቸው የወጣውን የምስጋናሽን ኃይለ ቃል ልብ ታስደርጊ ዘንድ ድንግል ሆይ የቃልን ካንቺ ሰው መሆን ሥጋ መልበሱንም ጽንፍ እስከ ጽንፍ አስተማሩ። በልጅሽ ዕርፈ መስቀል የአሕዛብን ምድር ካረሱ የቃሉንም ድል በምድር ሁሉ ከዘሩ ሐዋርያት ጋር ወደ እኔ ነይ። ድንግል ሆይ በሥጋቸው የልጅሽን መከራ ከተሸከሙ የሰማዕትነታቸውን ደም ከተቀቡ ሰማዕት እርሳቸው ሁለት ልዳን ያለው ሰይፍ የሚታጠቁ ድል የሚነሱ የንጉሥ ሰራዊት ናቸው። ከእርሳቸው ማኅበር ጋር ደግሞ በረድኤት ወደ እኔ ነይ። ድንግል ሆይ በማመንዘር ዕድፍ ልብሳቸውን ካላሳደፉ ለመንፈስ ማደሪያም ከሆኑ ንጹሐን ደናግል ማኅበር ጋር ወደ እኔ ነይ። ድንግል ሆይ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ካደረጉ ፍዩማን መነኮሳት ማኅበር ጋር ወደ እኔ ነይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በየጊዜው በየሰዓቱ ምስጋናና ቅዳሴን ከማያቋርጡ ከትጉሃን መላእክት ማኅበር ጋር ወደ እኔ ነይ። ድንግል ሆይ ከቅድስት ቤተ ክርስቲያን ማኅበር ከምእመናን ሁሉ ጋር ወደ እኔ ነይ። ድንግል ሆይ ከቅዱሳን ሁሉ ማኅበር ጋር ወደ እኔ ልትመጭ ወዳለው። ይልቁንም ከዚህ ከመሐሌታዊ አባትሽ ከዳዊት ጋር ብትመጭ ፈቅዳለው። በተቃጠለ ፍቅር ስላንቺ ጮኻልና እንዲህ ሲል፣ በጽዮን ለሚያድር እግዚአብሔር ምስጋና አቅርቡ፣ ሥራውንም ለአሕዛብ ንገሯቸው። ዳግመኛ ዳዊትም እንዲህ አለ፣ ልዑል ማደሪያውን ቀደሰ፣ እንዳትታወክም እግዚአብሔር በመካከሏ ነው። ዳግመኛም ዳዊት እንዲህ አለ፣ ጽዮንን ክበቡ፣ በዙሪያዋም ተመላለሱ፣ በቤቷም ተናገሩ፣ በብርታቷም ልባችሁን አኑሩ፣ ታላላቁን ቤቷንም ለሚመጣው ትነግሩ ዘንድ አስቡ። በቅድስት ድንግል ምን ያህል የከበደ ሥርዓት ሸክም ተሠራ! በቅድስት ኦሪት ላይ ቅዱስ ወንጌል፣ በቅዱሳን ነቢያት ላይ ቅዱሳን ሐዋርያት፣ በብሉይ ኪዳን ላይ ሐዲስ ኪዳን፣ ለእስራኤልም በተሰጠው የፍርድ መጽሐፍ ላይ የክርስቶስ ደቀ መዛሙርት የቀኖና መጽሐፍ። ስለዚህ እንዲህ አለ፣ ሸክሟንም ትካፈላላችሁ፣ ለሚመጣው ትውልድ ትነግሩ ዘንድ ባለ ጊዜ ደግሞ ስለ ጥምቀት ልጆች በሰማይ ስለማይመኩ የእግዚአብሔር ልጆች ሊሆኑ ሥልጣን ስለሰጣቸው ከእግዚአብሔር ተወለዱ እንጂ ከሰው ፈቃድ ከሥጋዊ ፍትወት ከሥጋዊ ከደማዊ ስላይደሉ ይናገራሉ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አምላክን በሥጋ የወለድሽ ከትንሽነቴ ጀምሮ ተስፋዬ፣ አለኝታዬ፣ አምባ መጠገዬ፣
ጉልበቴ፣ የመድኃኒቴ ሽቶ ብልቃጥ፣ የመመኪያዬ አክሊል፣ ክብሬ ገናናነቴ፣ የራሴ ከፍ ከፍ ማያ ሆይ በክርስቲያን ሥርዓት ጠብቂኝ። በክርስቲያን ሃይማኖት አድኝኝ፣ ክርስቲያን አድርጊኝ። ክርስቲያን ልባል ምስጋና በክበበ ትስብእት በመንፈስ ቅዱስ በመጣ ጊዜ ክርስቲያን ሆኜ ልገኝ። የኀጢአቴን ስሯን ከኔ ላይ ንቀይልኝ። ጫፎቿ በሥጋዬ ላይ እንዳይረዝሙ ከልቦናዬም የሥጋዊን ፈቃድ ግንድ ቁረጭ። እሾህ አሜኬላ በላይ እንዳይበቅል ነፍሴንም የምታስጨንቃትን ወደ ጥፋት የምታደርሰኝን የዚህን ዓለም ማማር ፈቃድ አጥፊልኝ፣ እንድጎዳም አትተይኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የቤልሆር መንፈስ እንዲገዛኝ አትጣይኝ፣ ከቀንበሩም በታች እንዳልጠመድ አድርጊኝ። የሚያጣላ የሚያስት መንፈስ እርሱ ነውና ለጊዜው ኀጢአትን ያማረ የተወደደ አስመስሎ ያሳያል። ሥጋዊውንም ፈቃድ ለልቦና ያከናውናል። መራራውንም የጣፈጠ ጨለማውን ብርሃን ያደርጋል። ኀጢአትን ሰርቶ ከፈጸሟት በኋላ ግን እርሱ አስቀድሞ ይከሳል፣ የሰሩትንም ከልዑል እግዚአብሔር ፊት ያጣላቸዋል። እመቤቴ ድንግል ማርያም ሆይ ይህንን መስተዋዴ ፈራዋለሁ ይከሰኛል ብዬ የዚህን የማሳት መንፈስ ፈቃድ እንዳልሰራ አድኝኝ። ኀጢአትም ሳያሰራኝ አስቀድሞ አድኝኝ፣ ሳያጣላኝም ከልዑል ፊት ኀጢአቴን አስተስሪልኝ። ቢያጣላኝም በሰማይ የሚኖር ተስፋ አለኝ። ሥጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላኝን የሚከራከርልኛልና። ነገር ግን ፍቅርሽን በልቦናዬ ለጨመረ አሸናፊ እግዚአብሔር ክብር ምስጋና ይግባው፣ ስሙም ምስጉን ብሩክ ይሁን። ወይን ከውሃ እንዲቀላቀል አንዱም ከአንዱ ሊለይ እንደማይቻል እንዲሁም ደግሞ ፍቅርሽ ከልቦናዬ ልቦናዬም ከፍቅርሽ ተዋሃደ። የኀጢአቴ ቁስል የነፍሴም መግል ያላንቺ ጸሎት እንዳይድን ልዑል እግዚአብሔር ያውቃልና። እግዚአብሔር የጥበብ ርቀት ምን ይረቅ ምን ይጠልቅ፣ ለዚህ አንክሮ ይገባል። ደግነቱንና ይቅርታውንስ ማን ይናገራል? በኀጢአት ቁስለኞች ፊት መድኃኒትን አዘጋጀ፣ ተቀብተው በእርሱ እንዲድኑ ነው። በኀጢአት በቆሰሉት ፊት የሕይወት መድኃኒት ሽቶ አዘጋጀ፣ በእርሱ ተሻተው ከመከርፋት እንዲድኑ ነው። የሕይወትም ውሃ ዘቅትን አመለከተ። ወደ እርሷ ሄደው በእርሷም የመነጨ የንጽሕና ውሃ ተረጭተው ታጽበው እንዲድኑ። የምድር ኀጣን ሁላችሁ ወደ ቅድስት ድንግል ኑ፣ በእርሷ ስጦታ ጻድቃን ትሆኑ ዘንድ ልብሳችሁ ያደፈ ሁላችሁም ወደዚህ ቅድስት ምንጭ ኑ። የይቅርታ ውሃ ወደምትፈስ ልብሳችሁንም በልጇ ደም እጠቡ፣ ለሰማያዊ ሙሽርነት ዝግጁ ትሆኑ ዘንድ። ድውያን ሥጋ ሁላችሁ ወደ ድንግል ኑ፣ በጸሎቷ ኃይል እንድትፈወሱ የእውቀት ድሆች ሁላችሁ ኑ። የእውቀት ምንጭ ከሷ ትቀዱ ዘንድ ያማረ የተወደደውን የጥበብ ምክር ያገኙ ዘንድ። ድንግል ሆይ የኔን አመንዝራነቴን እናገራለሁ፣ ያንቺን ንጽሕና የልጅሽን ቸርነት አወራለሁ። ድንግል ሆይ የኔን ስህተት ያንቺን ማማለድ የልጅሽንም መታገስ እናገራለሁ። ድንግል ሆይ የኔን ስንፍና ያንቺን ምክር የልጅሽንም ይቅርታ እናገራለሁ። ድንግል ሆይ ሰይጣን እንደ ስንዴ ሊያሸንፈኝ በላዬ ላይ ይመኛል፣ ይቅርታ የሚያደርግልኝ ልጅሽን ለምኚው። በእኔ ላይ እንዳያሰለጥነው ጸሎቴም በሚቃረን ፊት በአርበኛ እጅ እንደ ፍላጻ በኃይልም እንደሚዋጋ ጦር የጎን አጥንትም እንደሚሰብር እንደሚያቆስልም ይሁን። ዳግመኛ እንደ ሰይፍ የሚቆርጥ እንደ ጠገራ የሚሰነጥቅ ይሁን። ጠላቴም ይህንን አይቶ ይሽሽ፣ ከኔ ጋር ለመቃረን እንግዲህ አድባም ተንኮሉም ይጥፋ። መሃይምናን በጥላዋ የሚያርፉባት ታላቂቱ የዘይት ዛፍ ድንግል ሆይ የትንቢት ዝናብ የምትጠጪ የሰማይ ደመና
ብርሃን የሚጋርድሽ በቤተ መቅደስ ያደግሽ አስቀድሞ ልዑል እግዚአብሔር የተከለሽ ከእስራኤል ወገን የምትሆኚ ቡሩክ ፍሬ ይኸውም ጌታችን ኢየሱስ ክርስቶስ ካንቺ የተገኘ በላህዩ መሻከራቸውን ለማለዘብ ከእርሱ የመለኮትነት ቅቤ የሚፈሰው እርሱ ካንቺ የተገኘ ድንግል ሆይ አንቺ ደግሞ የኃጢአቴን መሻከር በልጅሽ መለኮትነት አለዝቢልኝ፣ በእርሱ ላይም ደምግባቴን እንዳገኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽ ንብ ከማር መፈጠሪያ ከሰፈፍ ውስጥ እንዲወለድ የንብ ልጅ እጩ ከሰፈፉ ውስጥ በንቡ ዜማ ጩኸት ነውና ማርም ደግሞ ከሰፈፉ ይቀዳል። የክርስቶስም ካንቺ መወለድ እንዲህ ነው። መልአኩ ቅዱስ ገብርኤል እንዲህ ብሏልና ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ደስታ ይገባሻል። ከእግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ሆኗልና ከሴቶች ሁሉ የተባረክሽ ነሽ፣ ከእግዚአብሔር ዘንድ ባለሟልነት አግኝተሻልና። እነሆም ልጅ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። አንቺ ደግሞ እንዲህ አልሽው፣ ወንድ ሳላውቅ እንደምን ይሆንልኛል? መልአኩም እንዲህ አለሽ፣ መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይሉ ይጋርድሻል። በገብርኤልም አንደበት የአብ ቃል በጆሮ ተሰማ። ስለዚህ በሰፈፍ ተመሰልሽ። ቃል ካንቺ እንደ ንብ መወለዱም ዳዊት መስሎ ተናገረ እንዲህ ሲል፣ እኔ ትል ነኝ ሰውም አይደለሁም፣ እንደ እርሱ አድርጎ ስለ እግዚአብሔር ልጅ ሲናገር ነው። በሚሸልቱት ፊት የማይናገረውን ነባቢ በግ በሕማሙም ጊዜ በወጉት ፊት አፉን ያልከፈተውን የወለድሽልን ድንግል ሆይ ለምኝልን። ልጅሽ በደሙ የዋጀን እኔ እንዳልጎዳ በልጅሽ ፊት የተናቀው እንዳልሆን ለሰይጣንም የተሰጠው ለአጋንንት የተገዛው እንዳልሆን የመስቴማ ሰራዊት በላይ እንዳይመኩ የቤልሆር መናፍስት እንዳይሳለቁብኝ የኔን መውደቅ የሚወዱ ሁሉ እርሳቸው የወደቁ ይሁኑ። ጉስቁልናዬንም የሚወዱ ሁሉ እርሳቸው የጉሰቆሉ ይሁኑ። እኔ ባሪያሽ ግን ከፍ ከፍ ልበል፣ እርሳቸው ይፈሩ። ለእኔ ክብር ባለጸግነት ይሁን፣ ለእርሳቸው ማፈር ፊት ማጥቆር ለእኔ ከፍታ ባለሟልነት ከእግዚአብሔር ዘንድ ለእርሳቸው አባር ቸነፈር እህል ማጣት ለእኔ ጥጋብ መወደድ ተድላ ደስታ ይሁን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር የመቅደሱ ተራራ በእስራኤል ልጆች ፊት እንደ እሳት ነበልባል ሲነድ በላይዋ ሲበራ የታየባት ደብሩ ይወሳል፣ ብርሃንም እንደ መጋረጃ ይከበዋል። ሙሴ ይናገራል፣ እግዚአብሔር ይመልስለታል። የእስራኤል አምላክ የምስጋና ብርሃን በላይዋ የታየባት ድንኳን እግዚአብሔር ከሰው ጋር ያደረባት አንቺ ነሽ። ያዕቆብ የእግዚአብሔር ሰራዊት ያደሩባትን አይቶ ከዚያም ሐውልት ያቆመባት ዘይት ያፈሰሰባት ሎዛ አንቺ ነሽ። እግዚአብሔር ለአባቶቻችን ተስፋ ያስደረጋት ምድረ እርስት የተመሰገነች የተወደደች ጥጎቿ ብረት የሆኑ ከተራሮች ብረት የሚያከማቹባት አንቺ ነሽ። የእስራኤል ልጆች ከውስጧ ፍሬ የቆረጡባት የቆላ ወይን ሐረግ የተሸከሙባት አንቺ ነሽ። ይኸውም የድንግልናሽ ፍሬ ኢየሱስ ክርስቶስ ነው። የእግዚአብሔር እግሮች የቆሙባት የኮሬብ ቦታ አንቺ ነሽ። ከዚያም አለት ደንጊያ አለ። የጣፈጠ ውሃ በ12 ምንጭ የሚፈስበት ሕዝቡም ለጽማቸው የሚጠጡበት ሲሄዱም ከእርሳቸው ጋር የሚሄድ ደንጊያው ግን ክርስቶስ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በጎውን ሥራ ለመስራት የሚያበረታታውን የቅድስና መንፈስ ይልክልኝ ዘንድ ልጅሽን ለምኝልኝ። ይኸውም የኃይል መንፈስ ከኪሩቤል ሰረገላ ላይ ይዝለል፣ የብርሃኑንም ድንኳን ይገለጽ፣
የእሳቱንም መጋረጃ ይጠቅልል፣ የሰማዩንም ደጅ ከፍቶ ከጽርሐ አርያም ወርዶ በራሴ ላይ ይቀመጥ። ነፍሴን አንጽቶ ሥጋዬን ቀድሶ ለእርሱ ማደሪያ ያድርግልኝ። ልቦናዬም እግዚአብሔርን ደስ ከሚያሰኘው ነገር ሁሉ ማንኛቸውንም ለመስራት ቢፈቅድ ይህ የጰራቅሊጦስ የጽድቅ መንፈስ ወደ እርሱ ይማርከኝ። የስህተቱን መንፈስ በላይ አያሰልጥነው፣ አንዲት ሰዓት እንኳ በእኔ ላይ ያርፍ ዘንድ አይተወው። ለበጎ ነገር የሚያበረታታ ይህ የቅድስና መንፈስ ግን በልቦናዬ ይዋሃድ፣ ለዘወትርም ከኔ አይለይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ ስለ ኃጢአቴ ስርየት የተጋሽ ሁኚ። በኃጢአቴም ቁስል የልጅሽን መድኃኒት ጨምሪ። ከልጅሽም ጎን በፈሰሰው የመረጨት ውሃ ርኩሰቴን እጸቢው፣ ዝገቱንም ወልዊው። ማኅተሜንም የአምላካዊ ምስጢሩንም ደም አድርግልኝ። ከልጅሽም አስራት አድርጊኝ፣ ውሰጂኝ። በእጅሽ የተጨበጠው በእግርሽ የተረገጠው እድል ፈንታሽ ሆን ዘንድ የሰውም ሰራተኛ ወዳልሰራው ወደ ሰማያዊ ሰርግ ቤት እንድገባ ዝግጁ አድርጊኝ። የኔን ደግሞ እድል ፈንታዬን ጽዋ ተርታዬን የሚያንጸባርቀውን የብርሃን አክሊል አበባ የፈነዳበትን ሐረግ የተሳበበትን የሃይማኖት መጎናጸፊያ አድርጊኝ። በሰርግ ቤትም ተሸልሜ ልገኝ፣ ለልጅሽም ሰርግ ተሸልሜ ልታይ። በቅዱሳን ጉባኤ መካከል ደስ ብሎኝ ልኖር፣ በቅዱሳን ጉባኤ መካከል ደስ ብሎኝ ልኖር። ዋጋውን ግን በራሴ ትሩፋት አልሻም፣ መመስገንም በእኔ በጎ ሥራ አልፈልግም። ዋጋዬ ያንቺ ዋጋ፣ ምስጋናዬም ያንቺ ምስጋና ነው እንጂ። እኔ በጸሎትሽ ዋጋ ልቀበል እፈቅዳለሁ። በኃጢአት ነፍሴ ወይም የጽድቅሽን ምስጋና ልሸከም መጽደቅ በሃይማኖት ትሩፋትን ፈጽሞ ሳይሰሩ መጽደቅ በልጅሽ ፈቃድ ነውና። ዳዊት በመዝሙር እንዲህ አለ፣ ኃጢአታቸው የተሰረየላቸው ዕዳ በደላቸው እግዚአብሔር ያልቆጠረባቸው የተመሰገኑ ናቸው። ኃጢአቱንም እግዚአብሔር ያልቆጠረበት የተደነቀ ነው። እግዚአብሔር ለሙሴ እንዲህ አለው፣ እኔ የሰውን ኃጢአት የአባቱን በልጅ ልጁ እስከ 3-4 ትውልድ ድረስ እመረምራለሁ። ኃጢአተኛውንም ንጹሕ አላደርገውም። የማርኩትን እምረዋለሁ፣ የወደድኩትን ይቅር እለዋለሁ። ስለዚህም የጥበብ ነቅ የሚሆን ጳውሎስ እንዲህ አለ፣ እንግዲህ ምሕረቱን እዩ፣ መጨከኑንም ተመልከቱ። የወደደውን ይምራል፣ ያልወደደውን ያስጨንቃል። እኔ ደግሞ ስለዚህ ጸሎትሽን በመታመን ተስፋ አደርጋለሁ። በድንግልናሽም ከኃጢአት መዳንን እፈቅዳለሁ። ነገር ግን አንቺ ለምኝልኝ፣ እድል ፈንታዬ ይቅር ካላቸው ጋር ይሁን እንጂ ካስጨነቃቸው ጋር እንዳይሆን አማልጅኝ። ይህንንም ተስፋ አድርጌ ቸር ይቅር ባይ ወደ ሆነው ልጅሽ እጮኻለሁ እንዲህ ስል፣ ይቅርታህና ቸርነትህ ጽድቅህም ዘወትር ያገኙኝ። ደግሞ እንዲህ እላለሁ፣ ስለ ቸርነትህና ስለ ፍርድህ እቀኛለሁ። ለአንተም አቤቱ ዝማሬ አቀርባለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ሽልማቴ ሆይ ክብሬ ገናናነቴ፣ ለችግሬ ሀብት ባለጠግነት፣ ለልምሾነቴ ብርታት ነሽ። የክብሬ አክሊል የወገኖቼ መመኪያ ሆይ በፍቅርሽ ወጥመድ በመውደድሽም አሽክላ ሰውነቴ የተያዘ ነው። በበረከ ልቦናዬ ላንቺ ሰግዳለሁ፣ በፍጹም ልቦናዬ ወደ አንቺ ጮኻለሁ። በችግሬ ጊዜ በፊትሽ እማልላለሁ። ለሆድሽም ፍሬ ይቅርታ መውረድ ዓይኖቼን ጋጠጣሉ። አንቺንም ለማመስገን አንደበቴ ይቸኩላል፣ ለውዳሴሽም ከንፈሮቼ ደስ ይሰኛሉ። ለምስጋናሽም የቃሌ አመላለስ ያማረ የተወደደ ነው። እጆቼም በመተባበር ያጨበጭባሉ። ባርነቴን ላንቺ በመስጠት ስሜን እንደጻፈው እንዲሁም የሰጠውሽን የባርነቴን ደብዳቤ ጻፊ። ልጅሽ በደሙ የዋጀን እኔን እንድጎዳ አትጣይኝ። ልጅሽንም እንዲህ በይ፣
ይህን ጎስቋላ ባሪያ በክቡር ደም የገዛኸውን ስለ በደሉ ስለ ጉስቁልናው አትናቀው። ገንዘቡን በወርቁ የገዛውን ለመጥላት የሚችል የለምና። ልጅ ሆይ የኃጢአቱን ቁጥር አታስብ፣ እንደ በደሉም አታድርግበት፣ ስለ ኃጢአቱም አትበቀለው። በሰውነቱም ቢበድል በገቢርም በሐልዮም ቢሆን ስለ ፍዳ እኔን ጸሎት ማማለድን እከፍላለሁ። ይቅርታ የአባትህ ቸርነት የመንፈስ ቅዱስ ምሕረት በዘመኑ ሁሉ ባሪያህን ይጎብኘው ይርዳው፣ ለዘላለም በእውነት ያለ ሐሰት አሜን።